ባለፉት የለውጥ ዓመታት ሀገሪቱ ሀብቶቿን ለመጠቀም በተነሳች ጊዜ ከውጭ ሲደረግባት የነበረው ጫና ቀላል እንዳልነበር ግልጽ ነው። በተለይም የህዳሴውን ግድብ ግንባታ ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት በተደጋጋሚ ጫና ለማሳደር ሙከራ አድርጓል። ሌሎች ሀያላን ሀገራትም የኢትዮጵያን ፍትሐዊ ተጠቃሚነት ወደ ጎን በመተው ሀብቶቿን እንዳትጠቀም ለማድረግ ግፊት አድርገዋል። ይህን ሁሉ ጫናን ለማለፍ ታዲያ ኢትዮጵያ የዲፕሎማሲ ስራዎች ላይ ትኩረት አድርጋ መስራቷ ለውጤት አብቅቷታል። በተባበሩት መንግስታት ኢትዮጵያ ከ14 ጊዜ በላይ ያላትን ሪሶርስ በብቃት ይጠቀማለሁ ብላ በተነሳች ጊዜ የመጡብን ክሶችን ታውቃላችሁ። ይሄንን ብቃት ያለውን ዲፕሎማሲን በመጠቀም ሪቨርስ አድርጋ ዛሬ ህዳሴ ግድባችን ለኛ ለፖለቲካል ሁኔታችን ኖርማላይዝ ለማድረግ በሚያስችል ሁኔታ ተበርቆ ወደ ስራ የገባበት ሁኔታ ነው። ይሄ ራሱ የአንዱ የዲፕሎማሲ ትሩፋት ተደርጎ ይወሰዳል። ይህን የዲፕሎማሲ ስራዎችን አንድም የኢትዮጵያን አቋም በተለያዩ ቦታዎች በአካል በመገኘት በማስረዳት ሁለትም ዘመኑ የፈጠረውን የዲጂታል አማራጭ ተጠቅማ እውነታውን ለዓለም ያስረዳችበት መንገድ ነው ዛሬ የህዳሴውን ግድብ አጠናቃ ጥቅም ላይ ለማዋል ያበቃት። ከዚህ መማር የሚቻለው የዲፕሎማሲ ስራ ምን ያህል ወሳኝ እንደሆነ ነው። በተለይም በዚህ የዲጂታሉ ዓለም ዲጂታል ዲፕሎማሲው ላይ ትኩረት አድርጎ መስራት ከምንም በላይ ወሳኝነት አለው። ብዙ ጊዜ ኮሚኒኬሽን ላይ ወይም ደግሞ ከህዝብ ለህዝብ ያለውን ግንኙነት ከመንግስታት ጋር ያለውን ግንኙነት የሚያሳልጡት። አሁን ግን ዲጂታል ቴክኖሎጂው በየቦታው በሶሻል ሚዲያው ላይ በመጠቀም በተለያዩ መንገዶች ሀገርን ማስተዋወቅ የሀገርን ገጽታ መገንባት በተለያዩ ሀገሮች የተለመደ በመሆኑ በእኛም ሀገር ላይ አሁን ያለው የለውጥ መንግስት ይህን የዲጂታል ቴክኖሎጂን ትልቅ ትኩረት ሰጥቶ እየሰራ ነው ያለው። በርካታ የዓለም ሀገራት አሁን ላይ ዲፕሎማሲያዊ ስራዎቻቸውን በዲጂታል ወደ ማከናወን ተሻግረዋል። ኢትዮጵያም ከዚህ የዓለም ነባራዊ ሁኔታ የራቀች ባለመሆኑ ዲጂታል ዲፕሎማሲው ላይ ትኩረት አድርጋ እየሰራች ትገኛለች። ይህም የሀገርን ብሔራዊ ጥቅም ለማስጠበቅ ወሳኝነት ያለው ነው። አንድ ተደራሽነት ነው የሚጨምረው። ሁለት ጥራት ይጨምራል። ተደራሽነት ማለት ፍጥነት ማለት ነው። በደቂቃዎች፣ በሰዓታት፣ በሰከንዶች መልእክቶችን የማድረስ ግንኙነት የመፍጠር የማስተባበር የማንቀሳቀስ ስራዎች አብረው ሊፈጠሩ የሚችሉበት ሁኔታ ነው ያለው። ዴፊኒትሊ ይሄ ኢትዮጵያን ዲፕሎማሲ ያዘምናል ብቻ ሳይሆን ወደፊት ይወስዳል፣ ውጤታማ ያደርጋል። ብሔራዊ ጥቅምን ደግሞ በተሻለ ሁኔታ ለማስጠበቅ የሚጠቅም ይሆናል። ዓለም የደረሰበት ደረጃ ላይ ደርሰን ከዓለም ጋር አብረን የመሄድ ከዓለም ጋር አብረን ወደፊት የመንቀሳቀስ እድል ይኖረናል ማለት ነው። አሁን ላይ ዲጂታል ዲፕሎማሲ በዓለም አቀፍ ግንኙነት ውስጥ ቁልፍ የዲፕሎማሲ አቅም መፍጠሪያ ሆኗል። የመንግስታትን የእርስ በርስ ግንኙነት ወደ ተሻለ ምዕራፍ በማሳደግ ሀገራት የሚፈልጉትን ለማሳካትም እድል የፈጠረም ነው። ለዚህም የኢትዮጵያን ተጽዕኖ ፈጣሪነት ከፍ ለማድረግና የሀገርን ብሔራዊ ጥቅም ይበልጥ ለማስጠበቅ በዲጂታል ዲፕሎማሲው የተጀመረው ስራ ተጠናክሮ ሊቀጥል የሚገባም ነው። ይሄ ዲጂታላይዜሽን ደግሞ ጊዜው የመጣለት አግባብነት ያለውና በሁሉም መስክ ሀገርን ወደፊት ለመውሰድ መሰረታዊ የሆነ ጉዳይ ነው፣ መሳሪያ ነው። ኢትዮጵያ በዚህ ደረጃ መንቀሳቀስ አለባት። እስካሁን በተገኙት ውጤቶች ላይ ተመርኩዘን ቆመን ትላልቅ ውጤቶችን ለማግኘት መጣር አለብን። ዴፊኒትሊ ለውጦች ይመጣሉ፣ ብዙ ለውጦች ይመጣሉ ተብሎ ይታሰባል። የዚህ የዲጂታሉ ዓለም የፈጠረው እድል ሁሉም ለሀገሩ ዲፕሎማት መሆን እንዲችል ማድረጉ ነው። ከዚህ አንጻርም ማንኛውም ዜጋ የኢትዮጵያን ገጽታ ሁለንተናዊ በሆነ መልኩ ለማስተዋወቅና ብሔራዊ ጥቅምን ለማስከበር እያንዳንዱ ዜጋ ጊዜው የፈጠረውን ዲጂታል መሳሪያ ተጠቅሞ ድርሻውን ሊወጣም ይገባል። ማንኛውም ግለሰብ ኢትዮጵያዊ ነኝ የሚል ሰው በሀገሩ ጉዳይ ላይ ሊደራደር አይገባም። የፖለቲካ ልዩነት ሊኖረን ይችላል፣ የአመለካከት ልዩነት ሊኖረን ይችላል። ይሄ ሊስተናገድ የሚገባ ነው። ምንም አይነት አመለካከት ቢኖረው ሊስተናገድ ይገባል። ነገር ግን ሀገር ስኖር ነው አንድ ሀገር ናት ያለችን እቺ ሀገር ስትኖር ነው ሌሎች ነገሮችን ሁሉ አመለካከታችንን የተለያየ አስተያየት መስጠት የምንችለው። በሀገር ጉዳይ ላይ ማንም ሰው ባለበት ቦታ ላይ በሚሰራበት ቦታ ላይ በየትም ዓለም ላይ ይገኝ ኢትዮጵያዊ ከሆነ በኢትዮጵያ ጉዳይ ላይ በሀገራችን የጋራ ጉዳይ ላይ የጋራ አቋምን በማራመድ ዲጂታል ቴክኖሎጂዎችን በመጠቀም ሶሻል ሚዲያዎችን በመጠቀም የሀገር ገጽታን መገንባት አለበት የሚል ሀሳብ ነው ያለኝ።